ሰላም እንዴት ናችሁ? ፍሬሽማን ኤግዛም ቱቦች ነን። ዛሬም የቀረውን ፓርት 3 የእንግሊዘኛ ፓርት ይዘን ዛሬ መተናል። ብዙ ጥያቄ ባይሆንም ያለውን ጥያቄ አብረን ሰርተን በዛ መሰረት ለመዘጋጀት ትሞክራላችሁ። እናንተ ሰፋ አድርጋችሁ ተዘጋጃላችሁ። እኛ ደግሞ ያገኘነውን ጥያቄ ነው ያመጣነው። ይህን ጥያቄ አብረን እንሰራለን። እናንተ ደግሞ ይህ ጥያቄ ለብዙዎች እንዲደርስ ለጓደኞቻችሁ እንዲደርስ ሼር ላይክ ማድረጋችሁን እንዳትረሱ። ሼር አድርጉላችሁ ባካችሁ። ይሄ ጥያቄኛ የምንሰራው ልጆችን ለመጥቀም ነው፣ ሌላ አላማ የለንም እና ልጆች እንዲጠቀሙ ስለምንፈልግ ይህንን ቪዲዮ ያላገኙት ልጆች እንዲያገኙ፣ ያልደረሳቸው ልጆች እንዲደርሷቸው ይሄን ኤግዛም 2015 የሲአርሲ ዩኒቨርሲቲ ኤግዛም እንዲደርሷችሁ እንድታደርጉ እንጠይቃለን። ይህን ደግሞ እንደምታደርጉ ተስፋ እናደርጋለን እና ቪዲዮን ላይክ ሰብስክራይብ ማድረግን እንዳትረሱ። ቀጥታ ወደ ክላሳችን እንሄዳለን። ዛሬ ያው የቀረውን ፓርት 3 የእንግሊሽ ፓርት አብረን እናያለን። ብዙ ጥያቄ አይደለም፣ አብረን አይተን እንቀጥላለን። Question number 1. The dog is barking as the ambulance is dash. A. Blare. B. Halot. C. Siren. D. Smack. ይህ አናሎጂ ጥያቄ ነው እና ተመሳሳይነታቸውን እያየን ነው። ስለዚህ ዶግ ለውሻ ይጮሃል ከተባለ ዶግ ኢዝ ባርኪንግ ከተባለ the ambulance ምን ይባላል? the ambulance is asked to dash. ብሌር ማለት ዝም ብለው ጩኸት ነው። ህሎት ማለት ዝም ብለው ጩኸት ነው። ስማክም ጩኸት ነው። ነገር ግን ለአምቡላንስ ምን ይባላል? ዶግ የሆነ ነገር ሲደርስበት አደጋ ሲደርስ ይጮሃል። ወይንም የሆነ ሌባ ወደ ቤት ገብቶ እቃ መስረቅ ሲጀምር ወይንም ወደ ቤት ለመግባት ሲያስብ ወይንም አጥር እየዘለለ ካየ ውሻ ይጮሃል ወይንም ባርክ ያደርጋል። ባርኪንግ። ለአምቡላንስ ደግሞ ሲረን እንላለን። ዶንት ፎርጌት ይመስለኝ ጥያቄ በጣም ያዟት። ሲረን አምና የመጣች ጥያቄ ናት። ሲረን ይባላል ማለት ነው። Question number 2 ይሄ ሞዳል ቨርብ ነው። ከተማራችሁት ኮርሱ ወይንም እንግሊሽ ሞጁል ውስጥ አለ ይሄኛው። ከዛ እንደተማራችሁ ተስፋ ስለሚደረግ ነው ይሄ ጥያቄ ወጣው። ይሄን ጥያቄ በጣም ተከታተሉ። አበበ question number 2 አበበ I cannot stop drinking alcohol. What shall I do? I can't stop drinking alcohol. What shall I do? Rosina, I think you dash consulate our elders. A. Must. B. Ought to. C. Ought to. D. May. ይህ ጥያቄ ከሞዳል ቨርብ ነው የወጣው። ቅድም እንዳልኳችሁ እያወራ ያለው ስለ ፖሲቢሊቲ ነው። ስለ ፖሲቢሊቲ እያወራ ነው። ስለዚህ ስለ ፖሲቢሊቲ በሚያወራበት ወቅት የምንጠቀመው ሹድ ወይንም ought to ነው የምንጠቀመው እና I cannot stop drinking alcohol. What I shall do? መጠጣቴን ማቆም አልቻልኩም። ስለዚህ ምን ይበጀኛል ብሎ ሮዚናን እየጠየቀ ነው። ሮዚና ደግሞ እኔ እንደማስበው ምክር ቢሰጥ የሚሻል ይመስለኛል። ስለዚህ ምክር ቢሰጥ ይሻላል እያለች ነው። ስለዚህ A must is correct answer is not correct answer. must የምንጠቀመው ለአድቫይስ አይደለም። አሁን ሮዚና እየሰጠች ያለች ምንድነው? አድቫይስ ነው። ስለዚህ ለአድቫይስ must አንጠቀም። must they can be used to in obligation sentence. the obligation sentence emphatic sentence a strong sentence ላይ ነው mustን የምንጠቀም። ስለዚህ must አይሆንም ማለት ነው። ቢ ላይ ought ለስንመጣ ought እና should አንድ ናቸው። should instead of ought መጠቀም እንችላለን። necessarily sentence ላይ መጠቀም እንችላለን። ሁለቱም መተካካት ይችላሉ እርስ በርሳቸው። ነገር ግን በዚህ ጊዜ ought I think you ought to consulate our elders. ought consulate our elders. ought አይባል never ought እቺኛው ነው። አሁን እነሱ ይሄ ጥያቄ የመጣው ለምንድነው? ለማሳሳት ነው። ስለዚህ ought እና ought እንደሆነ ተማሪ ያውቃል። ought እና ought እና ought የተለያየ ነው። ስለዚህ ስንጠቀም ሁሉ ጊዜ ፖሲብል ነው በሞዳል ቨርብስ ላይ ስንጠቀም ሁሉ ጊዜ ought
CO2 ብለን ነው የምንጠቀመው። ስለዚህ መልሳችን የሚሆነው ቢ አይደለም። BO2 ብቻ ስላለ ቱን አስቀርቶ ስለመጣ ሪሜን ስላደረገ መልሳችን የሚሆነው CO2 ነው። ሲ ኢዝ ዘ ኮሬክት አንሰር። ስለዚህ O2 የሚለው አምና የመጣ ጥያቄ ነው። ይሄ አምና የመጣ ጥያቄ ነው። ዲ ሜ የምንጠቀመው ለምንድን ነው? ለፖሲቢሊቲ ነው የምንጠቀመው። ይሄ ደግሞ ለኦብሊጌሽን ነው የምንጠቀመው። ይሄ ሁለቱም ይሄ አንግራማቲካል ነው። አንግራማቲካል ስለሆነ ነው። ስለዚህ መልሳችን የሚሆነው ምንድን ነው? መልሳችን የሚሆነው ሲ ኢዝ ዘ ኮሬክት አንሰር። ኮሬክት አንሰር እና ይህንን ይመስላል የእንግሊዝኛ ጥያቄ እና ኬት እንደመጣ ልንገራችሁ። ኬት እንደመጣ ኬት ቦታ ማንበብ እንዳለባችሁ አሳያችሁ። አርሲ ዩኒቨርሲቲ ሲኦሲ ኤግዛም ሳይላቤስ ፎር ሜዲሲን ፋርማሲ ኤንድ ቬተሪነሪ ሜዲሲን ኤንትራንስ ኤግዛሚኔሽን ዲዛይን ኤንድ ፕሪፓራቶሪ ባይ ሲኦሲ ቲቶራል። ሲኦሲ የሚወጣው በአርሲ ዩኒቨርሲቲ ውስጥ በተለይ እንግሊዝኛ ከዚህ ፓርት ነው። ይህ ኮንተንቱን ግራመር ቴንስ ነው የሚመጣው። ግራመር ቴንስ ይመጣል። ቴንስ ነካ እያደረጋችሁ ሲምፕል አንብቡ። ሲምፕል እና ፕሬዘንት ቴንስ አያችሁ። ፓስት እነዚህ ሲምፕል ይመጣሉ። ቴንስ ፉቸር ይመጣል እና ኮንዲሽናል ይመጣል። ኮንዲሽናል አምናም አንድ ጥያቄ መጥቷል፣ አላስታውሱም እንጂ ሰንተንስ መጥቷል። ሰንተንስ ኮንዲሽናል ሰንተንስ ይሄ አንድ ናቸው። ኮንዲሽናል ሰንተንስ በዚህ እንድትዘጋጁ ማለት ነው። ሌላው ደግሞ ቮካብለሪ አንድ ይመጣል። ኮንቴክስቹዋል ሚኒንግ አምና ይመጣውን ለምሳሌ ይሄን ጥያቄ ሁለት ጥያቄ ብቻ የሆነ ለምን ነው ታውቃላችሁ? ፓራግራፍ ነው። ፓራግራፍ ስለመጣ ፓራግራፍ መስራቱ ብሎም ዋሉ ስለሌለው ፓራግራፍ ነው። ፓራግራፍ አራት ጥያቄ ነው መጣው። ስለዚህ ፓራግራፍ ይመጣል። ከዛ ውስጥ ኮንቴክስቹዋል ሚኒንጎች ይመጣሉ። ስለዚህ ዳያሎግ አሁን ከላይ እንደተጠየቅነው አይነቶች ዳያሎግ ይመጣሉ። ስለዚህ የአርሲ ዩኒቨርሲቲ ሲኦሲ በተለይ እንግሊዝኛ ሴክሽን የሚይዘው በዚህ ኮንቴክስት ነው። በቃ ይሄንን በዚህ ሁኔታ ለመዘጋጀት ሞክሩ። በቃ ይሄ ነው ግራመሩ፣ ወቀሉ፣ ዳያሎግ አለቀ። ይሄ ነው። ይሄንን እንላለን። ሌላው ደግሞ በቀደም በሰራነው 2013 ፓርት 2 ማቴማቲክስ ላይ ማቴማቲክስ ሴክሽን ላይ የሆነ ስንሰራ የሆነ ስህተት ተፈጥሮ ነበር እና በዛ ስህተት የተነሳው መልሱ ዲ ብለን መለስ ነው የዛን ቀንና ልጆቹ እንዲበሉ ስለማልፈልግ እና ደግሞ ድጋሚ ልመጣ ስለሚችል ማስተካከል ስላለብኝ ነውና እቺን ጥያቄ እንደገና እናርማት። ይህን ጥያቄ እንዳርም ደግሞ ኮሜንት ላይ ያስቀመጣችሁ ልጆች እጅግ አድርጌ አመሰግናለሁ። አዎ ኮሜንቱን አይቺ መልሳለሁ ብዬ ነበር። አሁን መመለስ ስላለብኝ የዛን ጊዜ የተፈጠረ የሆነ ሚስቴክ ነበር። ያንን ሚስቴክ ማረም ስላለብን ነው። አሁን እቺን ጥያቄ አብረን እንደገና እንስራና ከዛን እናርመዋለን ማለት ነው። እና እዚህ ጋር የተሰጠን g of x is equals to e raised to the power of x ነው የተሰጠን። g of x ደግሞ የg ቫልቭ ደግሞ ስንት ነው የተሰጠን? ማይነስ ላን 5 ነው የተሰጠን እና ይህችን x እዚህ ከተን መጠቀም እንችላለን። የg of x1 ቫልቭ እዚህ ከተን መጠቀም እንችላለን እና g of x e raised to the power of x ነው። ስለዚህ e raised to the power of የኤክስን ዋልቭ እቺኛው የኤክስ1 ዋልቭ አንጥተን እዚህ ላን ኦፍ 5 እናደርጋለን። ጥያቄው ራሱ ልክ አይደለም መሰለኝ። g of x መሆን አለበት እና እሺ እንስራው። ከዛም በኋላ e raised to minus 2 ላን ኦፍ 5 መጣ። ከዛም በኋላ ይሄ e raised to minus 2 ላን ኦፍ 5 ሲመጣ e raised to እቺኛው ማይነሷ ወደዚህ ስትመጣ ምን ታደርጋለች? ላን ኦፍ ማይነስ 5 ማይነስ 2 ይሆናል እና እዚህ ጋር በውስጥ አዋቂነት e ላን ኦፍ e የሚል ነገር አለ እዚህ እና ይሄ በዚህ ይጠፋል። ከዛም በኋላ 5 ማይነስ 2 ይቀራል። 5 ማይነስ 2 ማለት 1 ኦቨር 5 ስኩዌር ማለት ነው። ይሄ ደግሞ 1 ኦቨር 25 ይመጣል ማለት ነው። ኤ ላይ ያለው
ራይት አንሰር ይሆናል ማለት ነው። ኢንተግራል ስናረጋት ተሳስተን ነበር። የዚህ ኢንተግራል ኦፍ ኢ 1 ላን ኦፍ ኤክስ ዲኤክስ ኢንተግራሉ ምንድነው የሚሆነው መሰላችሁ? ኤክስ ላን ኦፍ ኤክስ ማይነስ ኤክስ ነው የሚመጣው። ስለዚህ መጀመሪያ የምንከተው ኢ ነው የተሰጠን ኢ ዋሉ ነው። ላን ኦፍ ኤክሱ ኢንተግሬት ሲደረግ ላን ኦፍ ኤክስ ኢንተግራል ኦፍ ኢ 1 ላን ኦፍ ኤክስ ዲኤክስ ኢንተግራል ሲደረግ ኤክስ ላን ኦፍ ኤክስ ማይነስ ኤክስ ነው የሚሆነው። ስለዚህ ዋሉን ስናስገባ ኢን እናስገባ። መጀመሪያ እዚህ ቦታ ኢን የምናስገባ ሁለቱም ቦታ ኢ ላን ኦፍ ኢ እዚህ ጋር ማለት ነው። እዚህ ቦታ ማይነስ ኢ እንልና ከዛ አሁንም ማይነስ ብለን ብራኬት ከፍተን እዚህ ቦታ አንድ እናስገባ። ይሄንን ዋን አስገባን ላን እዚህ ቦታ አሁንም ማን እናስገባ? አንድ እናስገባ። ማይነስ እዚህ ቦታ ስንት ማን እናስገባ? ዋን እናስገባለን። ከዛም በኋላ ኢ ላን ኦፍ ኢ ማለት ኢ ማይነስ ኢ ይሆናል። አሁንም ማይነስ ላን ኦፍ ዋን ማለት ሁልጊዜ ላን ኦፍ ዋን ማለት ምንድነው? ዜሮ ነው። ስለዚህ ዜሮ ይመጣል። ከዛ በኋላ ማይነስ ዋን ይቀራል። ስለዚህ እቺኛው ዜሮ ትሆናለች። ማይነስ ዋን ማነው? ማይነስ ታይምስ ብራኬት ዋን ይሆናል። ስለዚህ ማይነስ ታይምስ ዋን ማይነስ ታይምስ ማይነስ ዋን ይሆናል ማለት። ስለዚህ መልሳችን የሚመጣው ዋን ነው። ይሄ በቀደም ከሰራነው 2013 ማቴማቲክስ ፓርት 2 ላይ ስንሰራ የተሳሳትነው ስህተት ነውና እቺን አይታችሁ እንድታስተካክሉ እጠይቃችኋለሁ። እሺ ኮሜንት ላይ እንዳስቀመጣችሁልኝ መሰረት ጥያቄ ቁጥር 1 ብዙ ተማሪዎች ቢ ነው መልሱ ቢ ነው እያላችሁ ኮሜንት ላይ ያስቀመጣችሁ ነው ያላችሁት። አዎ ልክ ናችሁ። ትንሽ ስህተት ተፈጥሮ ነበር። የሆነ ስህተት ነገር ተፈጥሮ እኛ ዲ መልሰን ነበር። መልሱ ግን ልክ ነው፣ ቢ ነው የሚሆነው። እንዴት እንደሚሆን አሁን እናያለን። ብሊድ ቬሰልስ they can be in the body they have bleed vessel, so that bleed vessel is divided into 3. The first one arteries, the second one veins, the third one ቀጣይ ፓርት ማን ነው? ቬኒስ እና ሶስተኛ ደግሞ ካፒላር ነው እና ካፒላር ናቸው። እና እዚህ ጋር አሁን ምንድነው የጠየቀው? the main job of the arteries is a to carry deoxygenated blood away from the heart. የሚያደርገው ዲኦክሲጂኔትድ የሆነውን ብሌድ away from the heart የሚያደርገው ቬኒስ ነው። ቢ to carry oxygenated blood away from the heart። ስለዚህ አርተርስ ኬሪ የሚያደርገው ኦክሲጂኔትድ የሆነውን ብሌድ away from the heart የሚያደርገውን ኦክሲጂኔትድን ብሌድ ይዞ away from the heart የሚያደርገውን የብሌድ ቫልቭ ወይንም የብሌድ ቬዘልስ ማን ነው? አርተርስ ነው። ስለዚህ B is the correct answer. C to carry deoxygenated blood to the heart ይሄንም የሚያደርገው ቬኒስ ነው። ዲ ላይ ደግሞ to carry oxygenated blood to the heart ይላል። ስለዚህ oxygenated blood ወዴት ነው የሚለው? blood to the heart ይላል። ነገር ግን አርተርስ የሚያደርገው ምንድነው? away from the heart ነው። blood to the heart አይደለም ማለት ነው። እና አንዳንዴ ደግሞ አርተርስ ማለት ነው አንዳንዴ the only artery that carry deoxygenated blood ይዛል አንዳንዴ። እና deoxygenated blood የሚይዘው are the pulmonary arteries ነው። pulmonary arteries deoxygenated blood ይዛል እና ያንን deoxygenated blood ምንድነው የሚያደርገው? which carry the blood away from your heart to lung ከheart ወደ lung በሚሄድበት ጊዜ ይዞ የሚሄደው የብሌድ አይነት deoxygenated blood ይዞ ይሄዳል። ስለዚህ በዚህ ቦታ the main job of the arteries is
ቱ ኬሪ ኦክሲጅኔትድ ብሌድ አዌይ ፍሮም ዘ ሄርት ነው። ስለዚህ መልሳችን ምንድነው? ቢ ነው የሚሆነው ማለት ነው። አስተካክሉት። የአንደኛ ጥያቄ መልሳችን ቢ ይሆናል ማለት ነው። ቢ ይሆናል። question number 13 እዛ የተጠየቀው ጥያቄ በቀደም ማነው ባዮሎጂ ፓርት 1 ላይ 2013 ላይ መጣ ጥያቄ ላይ የተጠየቀ ጥያቄ ነው። እዛ ላይ ያለው ምርጫ ዲ ላይ ያለው ምንድነው የሚለው? ፎስፎሄክዞስ አይዞሜራይዝ ኢንዛይም ነው የሚለው። ፎስፎሄክዞስ አይዞሜራይዝ ኢንዛይም ነው የሚለው እና እዚህ ጋር ያለው ደግሞ ፎስፎግሉኮዝ አይዞሜራይዝ ነው። እኛ ቀይረን ነው እና እዛ ያለው መልስ ጥያቄው ማን ነው ምርጫው ስህተት አለበት። ስለዚህ ዲ አይሆንም። እናንተ ሲ ይሆናል ብላችኋል። ሲም አይሆንም። ለምን እንደማይሆን አሁን እናያለን። which of the following enzyme catalyze the conversion of glucose 6-phosphate into fructose 6-phosphate የምንመልሰው ወይንም ለመመለስ ግሉኮዝ 6-ፎስፌትን ወደ ፍሩክቶስ 6-ፎስፌት ለመመለስ የሚያገለግለው የኤንዛይም ካታላይዝ የትኛው ነው? ኤ ፎስፎፍሩክቶካይናይዝ ያገለግላል። ፎስፎፍሩክቶካይናዝ ምንድን ነው የሚያደርገው? ፎስፎፍሩክቶካይናዝ ፍሩክቶስ 6-ፎስፌትን ወደ ፍሩክቶስ 1,6 ባይፎስፌት ነው የሚመልሰው። ስለዚህ ፎስፎፍሩክቶካይናዝ they can be change fructose 6-phosphate into fructose 1,6 biphosphate ነው። ስለዚህ ኤ መልስ አይሆንም። ያችን መልስ አይሆንም። ቢ አልዶሊስ ደግሞ ምንድነው የሚያደርገው? አልዶሊስ is the function fructose 1,6 biphosphateን fructose 1,6 biphosphateን ወዴት ይመልሳል? ቱ ግላይሲራል ዲሃይድሬት 3-phosphate እና ኤንድ ዲሃይድሮ ኦክዛል አሴቶን። ስለዚህ ዲሃይድሮ ኦክዛል አሴቶን የሚመልስ ነው። አልዶሊስ የሚያደርገው ፍሩክቶስ 1,6 ባይፎስፌት 2 ግላይሲራል ዲሃይድሬት 3-phosphate እና ዲሃይድሮ ኦክዛሎ አሴቶን ይመልሳል። ሲ ላይ ያለው ደግሞ ፎስፈር ሄክዞካናይዝ የሚለው እናንተ ሲ ነው ያላችሁት ኮሜንት ላይ ያስቀምጣችሁ። ሲ አይሆንም። ሲ ላይ ያለው ምርጫ ምንድነው? ፎስፎ ሄክዞካናይዝ ወዴት ነው የሚመልሰው? ግሉኮዝ ቱ ግሉኮዝ 6-ፎስፌት ነው የሚመልሰው። ስለዚህ ግሉኮዝ ቱ ግሉኮዝ 6-ፎስፌት የሚመልስ ስለዚህ ግሉኮዝን ወደ ግሉኮዝ 6-ፎስፌት የሚመልስ ኢንዛይም ፎስፈር ሄክዞካይናይዝ ነው እና ፎስፈር ሄክዞካይናይዝ ግሉኮዝ 6-ፎስፌት ኢንቱ ፍሩክቶዝ 6-ፎስፌት አይመልስም። ስለዚህ ሲ ላይ ያለው ቢ ላይ ያለው መልስ አይደለም። እኛ አሁን ዲ ላይ አስተካክለን ያስቀመጥነው ምርጫ ፎስፎግሉኮዝ አይዞሜራይዝ ኢንዛይም that catalyze the conversion of glucose 6-phosphate to fructose 6-phosphate መመለስ የሚችል ኢንዛይም የትኛው ነው? ፎስፎግሉኮዝ አይዞሜራይዝ ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ሲ ላይ ያለው ልክ አይደለም። እዛ ላይ ምርጫ ላይ ያለው በቀደም የመለስ ነው ልክ አይደለም። ስለዚህ ሚስ አንደርስታንዲንጉን ወይንም ሚስ ያደረገውን ነገር ለማስተካከል ነው ይሄንን ጥያቄ ይዘን የመጣ ነው። እንደዛ አድርጋችሁ አንብቡ። መልካም ጊዜ ይሁንላችሁ። ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ እና መልካም ጊዜ መልካም ቀን ይሁንላችሁ። ቸር ሰንብቱ።